በጥበብ ስም የተነገረ የጥላቻ ንግግር ወይስ የታሪክ ብይን? በአርቲስት አስቴር በዳኔ ንግግር ላይ የተነሳው አብዮታዊ ማህበራዊ ውዝግብና የሞራል ጥያቄ፣ በትግራይ ፖለቲካ ውስጥ እየተካሄደ ያለው የቃላት ጦርነትና ውጥረት፣ አቶ ጌታቸው ረዳ በዶክተር ደብረጽዮን ገብረ ሚካኤልና በህወሓት አመራሮች ላይ ያቀረቡት ከባድ የሰብአዊና የፖለቲካዊ ክስ፣ በሌላ በኩል ደግሞ በደቡብ ወሎ ገዳማውያንና የእምነት አባቶች ላይ የደረሰ ያለው ጥቃትና የያፓ ንግግሩ ስለምንድን ነው ሲል ያወጣው ጠንካራ መግለጫ፣ እነዚህን ዋና ዋና መረጃዎች ከትንታኔ ጋር አያይዘን በዝርዝር እናቀርብላችኋለን። እስከ መረጃችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። ወደ መጀመሪያው ዘገባችን ስናልፍ በጥበብ ዓለም ስማቸው ከሚነሱ አርቲስቶች አንዷ የሆነችው አስቴር በዳኔ በቅርቡ በማህበራዊ ሚዲያ የተሰራጨ ንግግሯ በትላንትናውና በዛሬው ዕለት በርካታ ወገኖችን እያስቆጣና አነጋጋሪነቱ እየጨመረ ይገኛል። አርቲስቷ በንግግሯ አማራና ኦርቶዶክስ የሀገር ባለቤት ነኝ ብሎ ተቀምጧል፣ ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው የሚል ሀሳብ ማንሳቷ ነው የተሰማው። ይህንን ንግግር ተከትሎ በርካታ የህብረተሰብ ክፍሎች፣ የማህበረሰብ አንቂዎችና የህግ ባለሙያዎች ድርጊቱን በጽኑ በመኮንን ላይ ይገኛሉ። አሁን አርቲስት አስቴር በዳኔ የተናገረችው ንግግር በየትኛውም የሞራል የህግና የሰብአዊነት መስፈርት ተቀባይነት የሌለውና በጽኑ ሊኮነን የሚገባው የጥላቻ ንግግር ነው ሲሉ በርካቶች ይስማማሉ። አንድ በህዝብ ዘንድ የሚታወቅና ድምፁ ይደመጣል ተብሎ የሚታመን የጥበብ ሰው ማህበረሰብን በዘርና በሃይማኖት ከፍሎ በቀልን እንደ ትክክለኛ እርምጃ አድርጎ ሲሰብክ ማየት የባህልና የጥበብን ዋና ዓላማ የሚጻረር መሆኑን ይነገራል። ጥበብና የጥበብ ሰዎች ዋና ተግባራቸው ሰላምን፣ ፍቅርን፣ መቻቻልንና አንድነትን መስበክ ሲገባ ተበቀሏቸው የሚል የጥላቻና የመበቀል አባባል መጠቀም ይበልጥ ደም መፋሰስና አለመቻቻልን የሚጋብዝ አደገኛ መንገድ እንደሆነ ብዙዎች ይናገራሉ። የአንድን ማህበረሰብ ክፍል በዚህ አጋጣሚ አማራና ኦርቶዶክስን የሀገር ባለቤት ነኝ ባይ በማለት ፈርጆ በጥላቻና በበቀል ሀገር ላይ ማንጠልጠል የዜጎችን እኩልነትና በነጻነት የመኖር መብትን የሚጋፋ ነው። የትኛውም ኢትዮጵያዊ በሀገሩ ላይ እኩል መብትና ግዴታ ያለው እንጂ በጥላቻ ንግግር ሳቢያ የጥቃትና የበቀል ኢላማ ሊሆን አይገባም። ጥበብና ጥበበኞችም የህዝብ አለኝታ፣ የሰላም መልእክተኞች እና የእርቅ መንገዶች መሆን ነበረባቸው። ነገር ግን ይህንን ኃላፊነት ወደ ጎን በመተው ህዝብን ከህዝብ የሚያጋጩ የማህበረሰብ ክፍሎችን ለጥቃት የሚያጋልጡና መከፋፈልን የሚያፋጥኑ ንግግሮችን ማድረግ የሞራል ውድቀትን ከማሳየቱም በላይ ለአርቲስትነት ክብር የማይመጥን ድርጊት ነው። በአሁኑ ወቅት ሀገራችን ኢትዮጵያ ከምታስተናግዳቸው ዘርፈ ብዙ ፈተናዎች አንጻር የሚያቀራርቡና ቁስልን የሚፈውሱ ንግግሮች እንጂ ይበልጥ የሚያቃቅሩና ጥላቻን የሚረጩ ድምጾች ሊገኙ የሚገባቸው መገለልና ውግዘትን ብቻ እንደሆነም ይታመናል። የትኛውም የማህበረሰብ ክፍል በብሔር ወይም በሃይማኖቱ ምክንያት የጥላቻና የበቀል ኢላማ ሊደረግ እንደማይገባውና መሰል አደገኛ ንግግሮች ከመኮንንም አልፎ በህግና በማህበራዊ ኃላፊነት ሚዛን ሊቃኙ እንደሚገባ የህግ ባለሙያዎችም ያሳስባሉ። አርቲስት አስቴር በዳኔም ከብዙዎችም ከፍተኛ የሆነ ተቃውሞ እየገጠማት ይገኛል። ውድ አድማጭና ተመልካቾቻችን፣ ቀጣዩ ዘገባችን የሚያተኩረው ደግሞ በትግራይ ክልል አሁናዊ የፖለቲካ ውጥረትና በህወሓት ከፍተኛ አመራሮች መካከል በሚታየው የቃላት ፍልሚያ ላይ ነው። የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳ በይፋዊ የኤክስ ገጻቸው ባወጡት ረጅም ጽሑፍ በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት አመራርና የቅርብ አጋሮቻቸውን ከባድ ውግዘት አቅርበውባቸዋል። አቶ ጌታቸው ረዳ በጽሑፋቸው እንደገለጹት በዶክተር ደብረጽዮን የሚመራው ቡድን የትግራይን ህዝብ ዳግም ለጥፋትና ለከባድ ጦርነት እየዳረገ ነው ሲሉ ከሰዋል። አቶ ጌታቸው የህወሓት አመራርን ተረፈ መረፍና የጥፋት ቡድን በማለት የጠሩ ሲሆን ቡድኑ ራሱን ለማዳን ሲል የትግራይን ወጣት ከታሪካዊ ጠላቶች ጋር በማሰለፍ የጥፋት አጋርነት ፈጥሯልን ብለዋል። አቶ ጌታቸው በመግለጫቸው አክለውም አመራሩ በህዝቡ ላይ የሚነዛው የፌዴራል መንግስት ሊወረን ነው የሚለው ፕሮፓጋንዳ ከእውነት የራቀ መሆኑን ጠቅሰዋል። በቅርቡ አመራሩ የተነሳው ወደ 4 ኪሎ እንገባለን የሚል ፉከራ የትግራይን ህዝብ ችግር ከማባባስ የዘለለ
ትርጉም እንደሌለው ገልጸዋል። የተፈናቃዮችን መመለስ ሽፋን በማድረግ የሚነዛው ዲስኩር እውነትነት የሌለውና የስልጣን ጥማት ብቻ ነው ሲሉ አጥብቀው ተችተዋል። በተጨማሪም ዶክተር ደብረጽዮንን በስም በመጥቀስ በጦርነት ወቅት የነበራቸውን ያልተገባ ወታደራዊ ስሌት እናም በቅርቡ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር አድርገውታል ያሉትን ግንኙነት ይፋ አድርገዋል። አቶ ጌታቸው እንዳሉት ዶክተር ደብረጽዮን ወደ ኤርትራ ተጉዘው የጦር መሳሪያ ለመጠየቅ መሞከራቸውና ፕሬዝዳንት ኢሳያስ ባለ ጀምር እኔ አስከትላለሁ የሚል ምላሽ እንደሰጧቸው ገልጸዋል። ይህም የትግራይን ህዝብና ወጣቱን የኤርትራ መንግስት የፖለቲካ መጠቀሚያ ለማድረግ የታለመ የአራዊት ውል ነው ሲሉም አውግዘውታል። አቶ ጌታቸው ጽሑፋቸውን ሲያጠቃልሉ የትግራይ ህዝብ ይህንን የጥፋት ቡድን ከተሸከመበት አውርዶ ሊጥለው እንደሚገባና ይህ ካልሆነ ግን ክልሏ ያለ ጠባቂና ወጣቶቿ ለጥፋት የተጋለጡ እንደሚሆኑ በማስጠንቀቅ ህዝባችን ይጥፋ ወይስ እነዚህ የጥፋት ኃይሎች የሚል ጥያቄ ለህዝቡም አቅርበዋል። በመጨረሻም በደቡብ ወሎ በገዳማውያንና አባቶች ላይ ደረሰ የተባለውን ጭፍጨፋና የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢያፓ ያወጣውን መግለጫ አያይዘን እንመለከታለን። ኢያፓ የሃይማኖት አባቶችና ቅዱሳት መካናት ጥቃት በዓላማና በእቅድ የሚፈጸም ነው ሲል መንግስትን የሚያስጠይቅ ጠንካራ መግለጫ ያወጣ ሲሆን ምክክሩ ስለምንድን ነው ሲል ጥያቄንም አንስቷል። ብልጽግናና ጋሮቹ ምክክር ላይ ነን በሚሉበት በዚህ ወቅት የንጹሃን ጭፍጨፋ በብርቱ መቀጠሉ በተደጋጋሚ እንዳልነው ሁሉ ዛሬም ምክክሩ ስለምንድነው እንድንል ያስገድደናል ሲል ነው ኢያፓ መግለጫ የሚጀምረው። እንደ ኢያፓ መግለጫ ከሆነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት አባይ ቅድስት አርሴማ ገዳም ሐምሌ 15 ቀን 2018 ዓ.ም መነኮሳት በጸሎት ላይ እያሉ በደረሰባቸው የድሮን ድብደባ እስካሁን 7 መነኮሳት ህይወታቸው ሲያልፍ 10 መነኮሳት ደግሞ በከባድ ሁኔታ መቁሰላቸውም ተገልጿል። ፓርቲው አክሎም ባለፉት 8 ዓመታት በተመሳሳይ በሃይማኖት ተቋማት፣ በእምነት አባቶች፣ ምዕመናንና በመስጂድና አብያተ ክርስቲያናት ላይ የሚፈጸሙ ጥቃቶች ከዚህ ቀደም ባልታየና ባልተሰማ መልኩ ተበራክተው የየዕለት ዜናዎች መሆናቸውም ተገልጿል። በተለይም በኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ገዳሞችና መነኮሳት፣ ምዕመናንና ተቆርቋሪዎች ላይ መጠነ ሰፊ ወንጀሎችና ማዋከቦች እየተፈጸሙ መሆናቸው የአደባባይ ሀቅ ነውም ብሏል። ከዚህ ቀደምም የካቲት 28 ቀን 2018 ዓ.ም የሐምሌው ጥቃት በተፈጸመበት ደቡብ ወሎ ዞን መሃል ሳይንት ወረዳ የምትገኘው አትሮንስ ማርያም ቤተክርስቲያን ስርዓቱ ባደረሰው ከባድ የመድፍ ድብደባ ስትወድም የደብሩ አስተዳዳሪ ቆሞስ አባ ሞገስ በሳን ጨምሮ 7 ዲያቆናትና መነኮሳትን ገድሏል። ከ15 በላይ ንጹሃንም መቁሰላቸው የቅርብ ጊዜ እውነታ መሆኑን ኢያፓ በአጽንኦት አስቀምጧል። እንዲህ አይነት የሃይማኖት አባቶችና ቅዱሳት መካናትን ኢላማ ያደረገ ጥቃት ከድግግሞሽና አጠቃላይ ሁኔታው በመነሳት በዓላማና በእቅድ የሚፈጸም ነው ብሎ እንደሚያምንም ኢያፓ ከሷል። ኢያፓ በገዳማውያኑ ላይ የደረሰውን ይህንን ግፍ በጽኑ ያወገዘ ዓለም አቀፉ ማህበረሰብ ስለ ፍትህ፣ ሰብአዊነትና የሰውነት ክብር ሲል ይህንን እና መሰል ግፎችን ፈጻሚ የሆነውን ስርዓት በመታገል ሂደት ውስጥ ከኢትዮጵያውያን ጎን እንዲቆም ጥሪውን አቅርቧል። ውድ አድማጭና ተመልካቾቻችን የዛሬው መረጃችን ከማጠናቀቃችን በፊት ሀገራችን ኢትዮጵያ በምትገኝበት በዚህ አስቸጋሪ ወቅት በጥላቻ ንግግሮች፣ በፖለቲካዊ ፍክክሮችና በንጹሃን ዜጎች ህይወት ማጣት ዙሪያ ያሉ ጉዳዮችን በጥብቅ ልናስብባቸው የሚገቡ ናቸው። ጥበበኞች የሰላም ድልድይ መሆን ሲገባቸው የጥላቻ መደስኮሪያ መሆናቸው፣ በፖለቲካ መሪዎች መካከል የሚደረገው ፍልሚያ የወጣቶችን ህይወት አደጋ ላይ መጣሉና ቅዱሳት መካናትና የእምነት አባቶች የጥቃት ሰለባ መሆናቸው ሀገራችን የት እየሄደች ነው የሚል ከባድ ጥያቄን ያስነሳል። እርሶስ ስለዚህ ጉዳይ ምን ይላሉ? ሀሳብ አስተያየቶን ኮሜንት ላይ ጻፉልን። አብረውን ስለነበሩ እጅግ አድርገን እናመሰግናለን። በቀጣይ መረጃችን እስክንገናኝ ድረስ መልካም ቆይታ